በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚች ቀን ከመንፈሳውያን ከሐዋርያት ጋር አንድነት ያለው የከበረ አባት ጳኩሚስ አረፈ። ይህም ቅዱስ ከአባ ጰላሞን ዘንድ መንኩሶ ሲያገለግለው የምንኩስናን በጎ ሥራ እየሠራ ብዙ ዘመናት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነት ማኅበር ለመሥራት መነኮሳትን እንዲሰበስብ አዘዘው። ከዚህ በኋላ ብዙዎችን ሰዎች ሰብስቦ በየቦታው ብዙ ገዳማትን ሠራላቸው። ለሁሉም በእጃቸው ሥርዓትን በሚያገኙበትና በምግባቸውም አንድነት እንዲሆኑ በጸሎትም ጊዜ መብልን የሚሠሩትን ሥርዓት ሠራላቸው። እርሱ ከሁሉ በላይ አበምኔት ሆኖ ከበታቹ ከገዳማት ለእያንዳንዱ አበምኔት ሾመላቸው። ከአገረ እስዋን ወሰን ከአጥፋም ከአክሚም ከተናዱስም እስከ ላይኛው ግብፅ መጨረሻ ከደቡብም ከባሕራውያን የተመሳቀለ መንገድ ድረስ ሁሉ ገዳማትን በመዞር ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴና በመካከላቸውም ጥል እንዳይኖር ከልጆቹ ክህነትን እንዲሾሙ አያሰናብትም ነበር። ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስት ከዓለም አደረገ። ሊቀ ጳጳስ አትናቴዎስ ወደ ላይኛው ግብፅ በወጣ ጊዜ ይህንን አባት ጳኩሚስን ቅስና ሊሾመው ወደደ። ከእርሱም ሸሸ። የከበረ አትናቴዎስም ልጆቹን የማይናወጽ ቤትህን የሠራ ሆይ ከከንቱ ውዳሴ ራቅ፣ አንተ ብፁዕ ነህ፣ ልጆችህም ብፁዕ ናቸው ብሎሃል በሉት አላቸው። አንድ ጊዜም ሲኦልን ያይ ዘንድ ወደደ። እነሆ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንን ማደሪያ እንዲሁም በሲኦል የሥቃይ ቦታውን አሳየው። ይህም አባት በአንድነት ማኅበር ላይ ያጽናናቸውና ሥርዓትንም እየሠራላቸው አበምኔት ሆኖ 40 ዓመት ኖረ። ከዚህም በኋላ በእርሱ ፈንታ ደቀ መዝሙሩ ቴዎድሮስን ሾሞላቸው በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። በዚችም ቀን የምስር ገዢ በሆነ በቡላሚስ ዘመን ከሀገረ ፈርማ ሰማዕት የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበሩ የሐር ልብሶችን የሚሠራ ነው። ወዳጆችም አሉት። እነርሱም ቴዎድሮስና ሲሲኮስ ናቸው። ክርስቲያኖችን ሲያሰቃይ መኮንኑ ቡላሚስ እንደመጣ በሰማ ጊዜ የቅዱስ የዚህን ዓለም ክብር ንቀው እስከ ተሰዋ ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመር። ከዚህ በኋላ ወዳጆቹን ተሰናብቷቸው ለሀገረ ዲሜራ ቅርብ ወደ ሆነው ወደ ሀገረ በርኩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘው። ወደ እሳትም ምድጃ ጨምሯት በሰማዕትነት ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህም ቅዱስ ይህንን ይመለከት ነበር። ከዚህ በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ሥቃይን አሰቃየው። በዚያ ጊዜ ዕድሜው 20 ዓመት ነበር። ሰቀሉት። ከመንኮራኩሩም ውስጥ ጨምረው አበራዩት። ከእርሱም ብዙ ደም ፈሰሰ። ወደ አንዲትም ዕውር ሴት ደሙ ደርሶ ነካት። ያን ጊዜ ድና አየች። ከዚህ ደግሞ በእንጨት ላይ ሰቀሉት። እርሱም ይረዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ ይማልድ ነበር። መኮንኑም ራሱን በሰይፍ እንዲቆርጡ ታዘዘ። ሰያፊውም ይቆርጠው ዘንድ ሰይፉን መዘዘ። ኃይልም ተነስቶት ማንቀሳቀስ አልተቻለውም። እንዲሁም ሁለተኛም ሦስተኛም እስከ አራተኛም ድረስ ሰይፈኞችን ኃይላቸው ደግሞ በምድር ላይ ወደቁ። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ረጅም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት በጌታችን እጅ ሰጥቶ የምስክርነት አክሊል ተቀበለ። ከወታደሮቹም ውስጥ ዲዳና ደንቆሮ ነበር። የቅዱስንም ሥጋ ባየ ጊዜ ጆሮዎቹ ሰሙ፣ አንደበቱም ተናገሩ። እስክዱ ከተባለ ሀገርም ምዕመናን መጥተው የቅዱስ ሲማኮስን ሥጋ ወሰዱ። የደሜራና የታይ የሁለቱ ሀገር ሰዎች ተሰበሰቡ። መኮንኑም ጲላሞስን ፈርቶ ሸሸ። ከሥጋውም ድንቆች ታላላቅ ታምራትም ለበሽተኞችም ፈውስ ሆነ። አረማውያን አይተው በጌታችን ኢየሱስ ክርስቶስ አምነው ተጠመቁ። በሰማዕትነትም ሞቱ። ቁጥራቸው 1750 የሆነ ወንዶችና ሴቶች ወጣቶችም ከዚህ በኋላ የቅዱስ ሲማኮስ ሥጋ ተሸክመው በርሙን ወደሚባል አገር በታላቅ ክብር ወሰዱት። የከበሩ መኮንኑም የራሱን መልካም ልብሶች አምጥቶ ገነዘው። ውብ የሆነች ቤተ ክርስቲያንም ሠርተው ሥጋውን በውስጡ አኖሩ። ከእርሱም ድንቆች የሆኑ ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ሲማኮስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ከገቡልህ ይልቅ
የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብክ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።